ዕለተ ማክሰኞ ግንቦት 25 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል በራያ ቆቦ ከተማ የምርጫ ኮሮጆው ሲገለጥ ያልተጠበቀ ጉድ ተገኝቷል። በቆቦ ከተማ አስመራጭ ከነበሩት ሰዎች መካከል አንዱ በሰጠው መረጃ ምርጫውን ካገባደዱ በኋላ ምሽት ላይ ኮሮጆ ሲከፈት ፋኖ ያሸንፋል፣ ድል ለፋኖ በሚሉ ወረቀቶች ተሞልቶ ተገኝቷል። ይህንን ተከትሎም አስመራጮችና ታዛቢዎች ያልተጠበቀ ድንጋጤ ውስጥ ገብተዋል። በሌላ በኩል ፋኖ፣ ህወሓት፣ ኦብነግና የኦሮሞ ነጻነት ሰራዊትን ጨምሮ 7 የፖለቲካና የትጥቅ ድርጅቶች የጋራ ምክር ቤት መስርቷል። የመሰረቱት ምክር ቤት በቅርቡ ለህዝብ ይፋ እንደሚደረግም ተነግሯል። ነገር ግን ይህ የተመሰረተው ምክር ቤት ከጽምዶ ጋር ምንም አይነት ግንኙነት እንደሌለው ታውቋል። አብይ አህመድ ወደ ስልጣን ከመጡ በኋላ በፈጠሩት ጦርነትና ክልሎች ላይ በከፈቱት ውጊያ ምክንያት በየአካባቢው እንወክለዋለን ያሉትን ህዝባቸውን ካገዛዙ ጥቃት እንከላከላለን ያሉ በርካታ ታጣቂ ድርጅቶች መፈጠራቸው ይታወቃል። አሁን ላይ ይፋ የሆነው ይህ ምክር ቤት በአገዛዙ ቤት ከፍተኛ ድንጋጤን ፈጥሯል። በዝርዝር መረጃውን የምትሰሙት ይሆናል። በኦሮሚያ ክልል አርሲ ዞን አሰብ ወረዳ ትናንት በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ተሰማ። በኦሮሚያ ክልል ምስራቅ አርሲ ዞን ከግንቦት 23 2018 ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ህይወት ማለፉን ሚዲያችን ከአካባቢው የደረሰው መረጃ አመልክቷል። በጥቃቱ በአሰብ ወረዳ በሚገኙ በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን 2 ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በተገኘ መረጃ ለማረጋገጥ ተችሏል። የቤተ ክርስቲያን አባቶች እንዲሁም አርቲስቶች ይህንን እልቂት እያወገዙ ይገኛሉ። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመቶችን አጸደቀ። በዚህም መሰረት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎችም ሹመቶች ጸድቀዋል። ሹመቶቹ የጸደቁት በትግራይ ክልል ምክር ቤት በስድስተኛ ዘመን 4ኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈውን መደበኛ ስብሰባ ቃለ ጉባኤ በማጽደቅ ነው። በመቀጠልም በክልል ቢሮዎች አደረጃጀት መዋቅር ላይ በቀረበ የውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምጽ ጸድቋል። ህወሓት ሌሎች አስቸኳይ የተባሉ ውሳኔዎችን ማሳልፏል። በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን የሚዲያችን ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየቀኑ አዳዲስ መረጃዎቻችን በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል በራያ ቆቦ ከተማ ፋኖ ያሸንፋል በሚልና ድል ለፋኖ በሚል ቃል የተሞላው የምርጫ ኮሮጆ አነጋጋሪ ሆኗል። አንድ የመረጃ ምንጫችን ይህንን ጉዳይ እንዲህ ሲሉ አጋርተዋል። ሰላም፣ እንዴት አላችሁ? በራያ ቆቦ ከተማ አስመራጭ ከነበሩት ሰዎች መካከል አንዱ የኔ ቤተሰብ ነው። ይህ ቤተሰቤ እያስመረጠ በዋለበት ቦታ ከ200 የማይበልጥ ሰው ነው የተሳተፈው። እነሱም ከግማሽ በላይ የሚሆኑት መከላከያና ሚሊሻው በግዳጅ አፍሶ ያመጣቸው ናቸው። በተጨማሪም አብዛኞቹ ትልልቅ ሰዎች ናቸው። አስመራጭ የነበረውን የኔን ቤተሰብ ጨምሮ ሲያስመርጡ የዋሉት ሰዎች የተለቀቁት ወይም ወደ ቤታቸው የገቡት ከምሽቱ 3 ሰዓት በኋላ ነው። ለምን እንዳመሹ ስጠይቀው የገባው ካርድ እየተገለጠ ሲታይ ፋኖ ያሸንፋል፣ ድል ለፋኖ ወዘተ የሚሉ ቃላቶች በትልልቁ ተጽፈውበታል። እሱን እያስተካከሉ
እንዳመሹና የቻሉትን ያህል ካርድ ራሳቸው እያስተካከሉ እያስገቡ እንዳመሹ ተናግሯል። ከራያ ቆቦ ከተማ ታማኝ ምንጮች የተገኘው ይህ መረጃ በሌሎች አካባቢዎችስ ምን ጉድ ተሰማ ይሆን አስብሏል። በሌላ በኩል አገዛዙ በዛው በራያ ቆቦ ኮባ በተባለ ስፍራ በመድፍ ጥቃት በርካታ የሰላማዊ ሰዎችን እንስሳትና ቤቶችን አውድሟል። በራያ ቆቦ ወረዳ ልዩ ስሙ ኮባ በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ውድመት ደርሷል። በአካባቢው ላይ ያነጣጠረውና በመድፍ የተደገፈው ይኸው ጥቃት የተሰነዘረው በአገዛዙ ጦር ሲሆን ጥቃቱ ንጹሐን ዜጎች ባሉበት የመኖሪያ መንደርና የዕለት ተዕለት እንቅስቃሴ በሚያደርጉበት ቦታ ላይ በማነጣጠሩ በሰው ሕይወትና በንብረት ላይ ከፍተኛ ውድመት አስከትሏል። ከሰላማዊ ሰዎች በተጨማሪ በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳትም የዚህ ጥቃት ሰለባ ሆነዋል። የኢትዮጵያ ሕግ ስለማይፈቅድ እነዚህን የሞቱ እንስሳትን ማሳየት አልቻልንም እንጂ በአካባቢው የደረሰው ውድመት እጅግ አሰቃቂ ነው። ፋኖ፣ ህወሓት፣ ኦብነግና የኦሮሞ ነጻነት ሰራዊትን ጨምሮ 7 የፖለቲካና የትጥቅ ድርጅቶች የጋራ ምክር ቤት መሰረቱ። የመሰረቱት ምክር ቤት በቅርቡ ለህዝብ ይፋ ይደረጋል ተብሎም ይጠበቃል። የተመሰረተው ምክር ቤት ከጽምዶ ጋር ግን ግንኙነት የለውም ተብሏል። አብይ አህመድ ወደ ስልጣን ከመጡ በኋላ በፈጠሩት ጦርነትና ክልሎች ላይ በከፈቱት ውጊያ ምክንያት በየአካባቢው እንወክለዋለን ያሉትን ህዝባቸውን ካገዛዙ ጥቃት እንከላከላለን ያሉ በርካታ ታጣቂ ቡድኖች መፈጠራቸው ይታወቃል። የኦህዴድ ብልጽግናው አገዛዝ ወደ ስልጣን ሲመጣ አንድም የታጠቀ ድርጅት በኢትዮጵያ ውስጥ ያልነበረ ቢሆንም አገዛዙ ክልሎችን በፈረቃ እየዞረ መዋጋት ከጀመረ አንስቶ ግን ከ10 በላይ መሰል ድርጅቶች ስለመፈጠራቸው መረጃዎች ያመለክታሉ። የሶማሌ ክልልን በመውረር የጀመረው የኦህዴድ ብልጽግና ጥቃት ሶማሌ አደረኩት በደቡብ እደግመዋለሁ በማለት በሲዳማና በወላይታ የበርካቶችን ሕይወት የቀጠፈ ጥቃትን ፈጽሟል። በተመሳሳይ ጊዜ ውስጥ ከኦሮሞ ነጻነት ሰራዊት ጋር በአስመራ የተፈራረመውን ስምምነት ክዶ በታጣቂ ድርጅቱ ላይ ውጊያ ከፍቶ ምዕራብ ኦሮሚያን የደም ምድር አድርጎ ስለመቀጠሉ ራሱ በሪፖርቱ የገለጸው ጉዳይ ነው። በመቀጠልም ትግራይ ክልልን ወግቶ በሚሊዮን የሚቆጠሩ ሰዎች እንዲገደሉ፣ ሚሊዮኖች እንዲፈናቀሉ፣ በቢሊዮን ዶላር የሚቆጠር ንብረት ውድመት እንዲመጣና በመቶ ሺዎች ሴቶች እንዲደፈሩ አድርጎ የከፈተው ውጊያ ከተገታ በኋላ ወደ አማራ ክልል ፊቱን አዙሯል። በአማራ ክልልም በተመሳሳይ አሁንም ድረስ በቀጠለው በዚህ ጦርነት ሚሊዮኖች ከትምህርት ገበታቸው ርቀዋል። በበርካታ ሺዎች የሚቆጠሩትም በድሮንና በሜካናይዝድ ጭምር እየተገደሉ እንዲቀጥል ያስቻለውን ጦርነት እያከናወነ ነው። እንዲህ ባለ መልኩ በሀገሪቱ ልዩ ልዩ አካባቢዎች ጦርነት የተከፈተባቸው ወገኖችም የየራሳቸውን ድርጅቶች ፈጥረው አገዛዙን ወደ መፋለም ተሸጋግረዋል። እስካሁን ባለው ይፋዊ መረጃም ከ10 በላይ የታጠቁ ፖለቲካዊ ድርጅቶች የጸረ አብይ አህመድ ውጊያ እያደረጉ ሲሆን ከዚህ ውስጥ 7ቱ የራሳቸውን የጋራ ምክር ቤት መስርቷል ተብሏል። ምንጮች እንዳረጋገጡት ከሆነ ፋኖ፣ ህወሓት፣ ኦብነግ፣ የኦሮሞ ነጻነት ሰራዊት፣ የቤኒሻንጉል ድርጅትና የጉሙዝ ድርጅት እንዲሁም የአፋሩ አጉጉሞ የጋራ ካውንስል መስርተዋል። ይህንን ካውንስል ለመመስረት በሀገር ውስጥና በውጭ ከ1 ዓመት በላይ የፈጀ ውይይት ሲደረግ ቆይቷል የሚሉት ለጉዳዩ ቅርበት ያላቸው ምንጮች ለመጨረሻ ጊዜ በኢትዮጵያ ውስጥ ሚያዝያ 29 2018 በተካሄደ ስብሰባ የካውንስሉ መመስረት እውን ሆኗል ብለዋል። የተመሰረተው ካውንስል የመጨረሻውን ውይይት ያደረገው በኢትዮጵያ ውስጥ ነው የሚሉ አንድ ጉዳዩን በቅርበት የሚያውቁ ምንጭ አብዛኞቹ ፖለቲካዊ ጉዳዮች እንዴት እንደሚፈቱ ከስምምነት ለመድረስ ያስቻለ መድረክ ነበር ሲሉ ገልጸዋል። የጋራ ሀገርና የጋራ ጠላት አለን በሚል መንፈስ የተዘጋጀው ይሄው መድረክ ለመጨረሻ ጊዜ ባካሄደው ውይይትም በዋናነት ድህረ አብይ አህመድ ላይ ያለችው ኢትዮጵያ እንዴት ባለ መልኩ ትቀጥል በሚለው ላይ ትኩረቱን ያደረገ ነበር ሲሉ አስረድተዋል። በአርሲ ዞን በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን ከግንቦት 23 2018 ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉን ሚዲያችን ከአካባቢው የደረሰው መረጃ አረጋግጧል። በጥቃቱ በአሰብ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴ
ኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን 2 ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶችም ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት አሁንም የቀጠለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለሚዲያችን በደረሰው ወቅታዊ መረጃ መሰረት በትናንትናው ዕለት በዘዲቡ፣ በሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶ፣ በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካ በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋት ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። በዚህ ዙሪያ ዛሬ ማምሻውን የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎችን ይሰጣሉ። በአሁኑ ወቅት በሀገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫው ማድላቱንና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ አጋጣሚ በመጠቀም በጥቃቱ ላይ መሰማራታቸው ተገልጿል። ይህ በምስራቅ አርሲ ዞን አሰብ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኘው ጠላት አጨፋ ቀበሌ በተፈጸመ ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተመረጡ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ተሰደዋል። በተመሳሳይ ሁኔታ በዚሁ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳን እና ቅዱሳን ንዋያተ ቅድሳቱን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ የሚያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ተቃጥሎ ወድሟል። ከዚህ በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንጻዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በሀገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢውን ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ድምጽ ሁኑን ባካችሁ በማለት ለሚዲያችን ድምጻቸውንና ምሬታቸውን ያስተላለፉት የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ፣ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲያቀርቡ ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ በተፈጸመው ጥቃት ዙሪያ አርቲስቶችም ሀዘናቸውን እየገለጹ ነው። ታዋቂው አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለው ወቅታዊ የጸጥታ ችግርና የሰብአዊ ቀውስ ጥልቅ ሀዘኗንና ስሜቷን ይፋ አድርጋለች። አርቲስቷ ባጋራችው መልእክት ላይ በአካባቢው እየደረሰ ያለውን እልቂት በመቃወምና ሰላማዊ ሰዎች እየተጎዱ መሆኑን በማስታወስ የሚከተለውን ብላለች። አንደኛ፣ በአካባቢው እየተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲን ሁኔታ የደም ምድር በማለት ገልጸዋለች። ሁለተኛ፣ ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯን በአጽንኦት ተናግራለች። ሶስተኛ፣ በእልቂቱ ለተጎዱ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበል ለአምላክ ጸልያለች። ይህ በታዋቂዋ አርቲስት የተላለፈው መልእክት በምስራቅ አርሲ እየደረሰ ላለው የዜጎች መፈናቀልና ሞት ሰፊ የህዝብ ትኩረት የሳበና የሰብአዊ መብት ጥሰቱን የሚያወግዝ ሆኗል።
በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመቶችን አጸደቀም። በዚህም መሰረት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎች ሹመቶችም ጸድቀዋል። ሹመቶቹ የጸደቁት በትግራይ ክልል ምክር ቤት በስድስተኛ ዘመን አራተኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈውን መደበኛ ስብሰባ ቃለ ጉባኤ በማጽደቅ ነው። በመቀጠልም በክልል ቢሮዎች አደረጃጀት መዋቅር ላይ በቀረበው የውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምጽ ጸድቋል። በተጨማሪም ምክር ቤቱ በቅርቡ ፕሬዝዳንት አድርጎ በመረጣቸው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የቀረቡትን እጩዎች መርምሯል። ከእጩዎቹ መካከል ለምክትል ፕሬዝዳንትነት፣ ለቢሮ ኃላፊነት፣ ለጠቅላይ ፍርድ ቤት ፕሬዝዳንትነትና ለምክትል ፕሬዝዳንትነት፣ ለዞን አስተዳዳሪነት፣ ለዋና ኦዲተርና ምክትል ዋና ኦዲተርነት እንዲሁም ትግራይ ቴሌቪዥን በመባል ለሚታወቀው የመገናኛ ብዙሃን ኤጀንሲ ስራ አስፈጻሚ ዳይሬክተርነት ሹመቶች የቀረቡትን ያካተተ ነው። የምክር ቤቱ አባላት በስብሰባው ላይ የቀረቡትን እጩዎች በሙሉ ድምጽ አጽድቋል። ከተሰጡት ሹመቶች መካከል የህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንዲመሩ ተሰይመዋል። ይህ የሹመት ሽግሽግ የተደረገው የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን አስቸኳይ ስብሰባ አጠናቆ በከፍተኛ የፓርቲው ኃላፊዎች ላይ የዲሲፕሊን እርምጃዎችን መውሰዱን ባስታወቀ ማግስት ነው። ፓርቲው በስብሰባው ማጠናቀቂያ ላይ ባወጣው መግለጫ ድርጅቱ የገጠሙትን የርዕዮተ ዓለም ጉድለቶችና ታሪካዊ ተግዳሮቶችን ለመፍታት በአመራሩ ላይ አጠቃላይ ግምገማ ማድረጉን ገልጿል። በመግለጫው መሰረት 2 ንቁ የስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው የተነሱ ሲሆን በአዲስ አባላት ተተክተዋል። ፓርቲው በሌሎች አመራር መዋቅሮች ላይ የታዩ ድክመቶችን ለመቅረፍ ቃል በመግባት በ2 የስራ አስፈጻሚ ኮሚቴ አባላትና በአንድ ተጨማሪ የማዕከላዊ ኮሚቴ አባል ላይ ጠንካራ ማስጠንቀቂያ ሰጥቷል። ህወሓት እንደገለጸው የነበረው ግምገማ ዓላማው የውስጥ ዲሞክራሲን ማጠናከርና ኋላ ቀር ያላቸውን የፖለቲካ አሰራሮች ማስወገድ ነው። በስብሰባው ላይ የተደረሰው የውስጥ ስምምነት ፓርቲው በትግራይ ህዝብ ህልውናን ማረጋገጥ፣ ተፈናቃዮችን መመለስና ትግራይ ግዛቶቼ ናቸው የምትላቸውን አካባቢዎች የተቆጣጠሩ ኃይሎች እንዲወጡ ማድረግን ጨምሮ በዋና ዋና ቅድሚያ በሚሰጣቸው ጉዳዮች ላይ እንዲያተኩር እንደሚያስችለውም አክሏል። ይህ አዲስ ሹመት የመጣው የትግራይ ጊዜያዊ ክልላዊ አስተዳደር ስልጣን ማብቃቱና በክልሉ የፖለቲካ የወደፊት ዕጣ ፈንታ ላይ አለመግባባቶች መፈጠራቸውን ተከትሎ በትግራይ የፖለቲካ አመራር መካከል ያለው ክፍፍል እየጠነከረ በመጣበት ወቅት ነው። ዳግም የተቋቋመው ምክር ቤት ህጋዊ የስልጣን መሰረቱ በህዳር 2013 ዓ.ም ጦርነቱ ከመጀመሩ በፊት የነበረው የክልል መንግስት መሆኑን ይገልጻል። ምክር ቤቱን መልሶ ለማንቀሳቀስ የተወሰደው እርምጃ በፕሪቶሪያው የሰላም ስምምነት መሰረት ህጋዊ መሰረት የለውም በሚሉ የፖለቲካ ተቃዋሚዎችና ተቾች ውድቅ ተደርጓል። ነገር ግን ህወሓትን ጨምሮ የእርምጃው ደጋፊ ምክር ቤቱ በጦርነቱ ምክንያት የተቋረጠ ብቸኛው የተመረጠ የክልል ተቋም በመሆኑ በክልሉ ህገ መንግስታዊ ስርዓትን ለመመለስ የበኩሉን ሚና መጫወት አለበት በማለት ይከራከራሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።